አገለግላሉ ይመሰክራሉ ኡማዩን ሶዳኑ ሰይጣን ያጉባዱ ሳማውን ከሰበሰባችሁ በኋላ በሱ ላይ ሄዱበት የሞተ ሰው የምትበላለ ተናሽያ ኢሬሳ ልጆት ሞቶ እንደነበር እቺ ሴት መጣል አለበት ምንድነው ጤናው ተመረመረ ምንድነው የተሰማው እሱኒ ወደላ እኔነት ይላሶይ በጣም ጥቂት ስጦታ ነው ሆስፒታል እጄ እንደዚህ ጋር መዳይ ነው ታምራት ነው አገልግሎት ምን ይመስላል ቦጂ ፈልጉና ጎርጓዶስ ጣሉና ምን ነው ነገት መጣም እንደ ኢየሱስ የሞቱ ሰዎች የሞተ ውሻ ነው ምንድነው ይበላል በኢየሱስ ስም ቆንቋ ምንድነው መጣሉ የት መጣሉ ሰማው እንደዚህ ተከፈተች እንደዚህ ትንሽ ተርሽ አለኛ አንድ ሰው ይሆን አሰገደች ሁለተኛ ከነካቹ እሳትን ይላል አፈላል ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን ይህ በጋብስ ዓለም አቀፍ አገልግሎት የተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው በዛሬው የኔ ቀን ዝግጅታችን በወንጌል ትልቅ ተጋድሎ የተጋደሉ እናትን ነው ይዤላችሁ የምቀርበው በጣም ብዙ መከራዎች ብዙ ስደቶችን ያሳለፉ ለየት ባለ መልኩ ጌታን ያገለገሉ እስካሁን ድረስ የቆዩ ወይዘሮ አሰገደችን ይዤላችሁ ቀርባለሁ ማማ እንግዲህ ፍቃደኛ ሆነው እዚህ ስቱዲዮ ድረስ ስለተገኙ ከልጆት ጋራ እጅግ አድርገን እናመሰግናለን እግዚአብሔር በእርሶ የሰራውን ስራ ለመስማት ጓግተናል እንግዲህ ያው አስቀድመን ወደ ኋላ እንመለስና እንደው ጌታን ያገኙበት ጊዜና ምን አይነት ሁኔታ ውስጥ የነበሩበት ጊዜ ነው ጌታን ያገኙት እግዚአብሔር ይመስገን ጌታ መጀመሪያ አገኝቼ ጌታ ወሰድኩ ጊዜ አንድ ሴትዮ ነበረችና አንድ መንገድ ላይ ነው ነስቲ አንቺ ልጅ አንቺን ፈልጋለሁ አለች ለምንድን ነው አልኩ ወደ ሌላ ቦታ አንቺ ወስዳለሁ ሌላ ቦታ ምንድን ነው አልኩ ኢየሱስ ይባላል አለች ኢየሱስ ሰው ነው በየርኩኝ ሰው ነው አዎ ልጅ ነኛ ሰው ነው እንደ ምንድን ነው በየዝም በየልጆች ወዳሉ አይደለም እርኩ ከርኩ አላ ቤተክርስቲያን ወሰደችና ምንም የጸለው አይደለም እኔ ልቤ ይሞላኛል ግን ልቤ ሙሉ ነው እንደ ልጆች መረበሽ የለም ምን የለም ቁጭ ብዬ አዳምጣለሁ ወንጌሉ ቁጭ ብዬ ከዛ በኋላ ወይኔ እቺ ልጅ ምንድነው ጌታ አገኘች ይላሉ ሰዎች ሁሉ ጌታ አገኘች እቺ ልጅ ይላሉ ከዛ ግን ቤተሰቦቼ ጦንቃይ ናቸው ሌላ ቦታ ነው ጦንቃይ ናቸው ግን ወደ ጌታ አቁ እኔ ብቻ ነው በቃው ሩቅ ነው አሉ በቃ እኔና ሰዎቼ እዚህ አይደሉ በጣም ሩቅ ገጠር ነው ስለዚህ እርሶ ከቤተሰቦች ጋር አልነበረም አዎ በቃ እኔ ብቻ ነኝ እሺ ቤተክርስቲያን ከገቡ በኋላ የእግዚአብሔርን ቃል ሰሙ ደስ አሎት አዎ እሺ በቃ ትምህርት ይሰጣሉ ትምህርት ወስዳለሁ ደስ ይለኛል በቃ እዛው መምጣት እሺ ለምን ገባለው ቤት ይላሉ 3 አመት ትዝ ይለኛል ከዛ በኋላ ባሩ ከፍቶ ማን ነው ባሩ ከፈተ ይላሉ ልብሱ ይሄ ምርት ሁሉ ይሞላል ከዛ ጸጉሩ ትልቅ ነው ይመጣል እንደዚህ አንበረከከ እሱ አንበረከከ መኝታ ቦታ በርከክ ብሎ መኝታ ቦታ ላይ እሺ ተነስቲ ስምሽ አውቃለሁ አሰገደች ይላል እሺ ብዬ አንቀጠቀጠኝ ተነሳ ኤንሳምን እንደዚህ ዳበሰኝ ልጅ ነው ተዛ እኔ ፈራለሁ በቃ እኔ ምንድነው እሱ ብዬ ጌታ አንቺን በጣም ወዳለሁ እሺ ብሎ ባይጁ እንደዚህ ልብ እስከዚህ ተነስቶ እስከዛ ይዳብሳል ልብሽ ገበቻለሁ እኔ ወደዚህ መለወጥ የለም በቃ አንቺ የኔ ነሽ እንደዚህ ሁለት ጊዜ እጁን እንደዚህ ከዛ እዚህ ውስጥ አንድ ሰዓት ነገር ይወጣል እሳት ነገር በዚህ ወገቤ ላይ ሰውነቴ ላይ በቃ ገባ አንድ ነገር ፈራለሁ ከዛ አትፍሪሽ እኔ ኢየሱስ ነኝ እኔ አንቺ ጋር ነው መጣ ስለወለድኩሽ ልብሽ ሁሉ አይዞሽ እሺ እኔ አንቺ ጋር ነው አለ የትም ቦታ እኔ አንቺ ጋር ነው አለኝ ብሎ እኔን እንደዚህ ያየ ባሪ ከፍቶ ልብሱን ይሄዳል
ወይኔ ብዬ በቃ ለሊት መቼ እንደዚህ ይሆናል ብዬ አንድ ሰዓት ቤተክርስቲያን ሄድኩና ዘበኛ አለ የሉ። ከዛ በኋላ ቤተክርስቲያን ሰው አገኘቼ እንደዚህ አይቼ ነው አልኩ። ቶሎ ብዬ አይናገርም ነበር እኔ ግን ልጅ ስለሆንኩ ነው። ከዛ ወይኔ ምንድን ነው አለና እንዳንተ አየና ዝም ብሎ አየና ሰውዬው ፓስተር ነው አየና አለ ምን ነው እኔ ጋር ትመጣም እንደ ኢየሱስ አለ። ለምን እንደዚህ አለ ጌታው ብዬ ቆም ማንም ሰው እሱ ሄዶ እንደዚህ አይልም። አንቺ ታደሽ ጂጂ ታደሽ አንቺ ኢየሱስ ነው አንቺ ጋር መጣል ታደሽ ያለ እንደዚህ መጥቶ ካለኛም ታደልኩ አለ ሰውዬው። ታልከው እንደዚህ በቃ እጁን ካን እንደዚህ ከያዘኝ እኔ ታደልኩ አለ። ከዛ በኋላ ሰዎቹ የተናገሩ እኔ ብቻ ይናገራሉ። ከዛ በኋላ ታደሽ አንቺ ያሉና እንደ ቅናት ነገር መሰለኝ ደስታ አይደለም። ኢየሱስ እንዴት መጣ አንቺ እንደዚህ ዳበስ ያሉና በቃ ተመስገን አልኩ። ምን ያገባኝ አንድ ልጅ ተናገርኩና ልጅቱ በጣም ስለቀኑ ነው ዝም በይ አንቺ ታደሽ አንቺ ዝም በይ ለምን ተናገርሽ ያለችና በቃ ዝም አልኩ። ከዛ በኋላ ክርስትና እንዴት ነበር? ያ ጊዜ ላይ ስደት ነበር ወይ መከራ ነበር ወይ? አዎ እስቲ ንገሩ። ነበር ሁሉ ሰው እሳት ነው። እዛ ጊዜ ስደት ነው። አንተ አትወጣም መግባት የለም። የሞተ ሰው የሞተ ውሻ ነው ምንድነው ይበላሉ። ቤት አትግቢ አንተ ቤት ሰው አይገባም። እሳት አይሰጡም። ሰው ቤት አትገባም አንተ። መንገድ ላይ ከሄድክ በቃ ድንጋይ ነው ማምታት ብቻ ነው። ዱላ እዛ መሄድ የለም መፍራት ነው። ማታ ብቻ በቃ 3 ሰው 4 ሰው በቃ ቆይ እንጸልያለን ብሎ ጠርቶ ሰው ይጸልያል። እኔ ሰው አይወድም። ሰዎቹ አሁን ቤተሰቦቼ ሁሉ ጠሉኝ። ከዛ በኋላ እዚህ ቁጭ ብዬ እኔ የሰዎቹ ጸልያለሁ የቤተሰብ በጣም ጸልያለሁ ነበር። መንገድ ላይ በቃ እንደ ሰው ሸተተ ይሮጣሉ። በቃ ቺቤን ጦነች ብሎ ግርፋ ነው ግደሉ። በወንጌል ምክንያት ስደት ተነሳ። በቃ የት ነበራችሁ ስደቱ ሲነሳ? እናንተ ስደቱ ሲነሳ እንትና ነው ቦሬ። አይ ጸሎት ላይ ነበራችሁ? ምን ላይ ነበር? ጸሎት ላይ እኛ እንጸልያለን አይደለም። መጡ እኛ ባር ላይ ሰዎቹ አሉ ወደ በር ላይ አሉ። አዎ ከዛ በኋላ ሰዎቹን ወደ እንደዚህ ያረጉና ሲሚንቶ ላይ ለቀቁና ደም ቤተክርስቲያን ሞላ። እያነሱ ወረወሯቸው። ከዛ ደም በደም ሆነ። ክርስቲያኖቹን እንደዚህ ያረጉዋ። ይሄ ያውኑ ጎዲ ነው ምንድን ነው አሉ ይሰፓም። እሱ እንደዚህ። ከዛ በኋላ እኛሞ እዛ ትንሽ ጥግ አለች። እዛ እንጸልያለን ነበር እንደዚህ በተርታ እንጸልያለን ነበር። መጡ አሉና ከተናገሩ በኋላ ምን ያልኩኝ እኔ መዝሙር ያላገኝ። ከዛ ኡማዩ ሱዳኑ እዚህ ውስጥ ይሞላኛል። በል ይላል። ኡማዩ ሱዳኑ ሰይጣን ያጉባዱ ለፍቴኑ ኢፌራ ኢየሱስ ነው ዱዌራ። ማነው እንደዚህ ያለች? አሁን ኢየሱስ ዱዌራ መጥቶኔ። እርሶ ግን ከዛ በፊት ዘምረውት ይሄን መዝሙር አያውቁም? በቃ ድሮ አላውቅም። አያውቁትም? በዛ ሰዓት ላይ መንፈስ ቅዱስ የሰጡት ዝማሬ ነው። በቃ እዛ ነው በቃ። እሺ ከዛ ይሄንን የሰማው ወታደር መታወት እርሶን መቱኝ። በቃ መለዮ የለበሱ ሰዎች ናችሁ። በቃ የሰው ቂጥ እንደዚህ የመቱ መሬት ላይ ደሞ ይኸው ሰዎቹ ይሄ መፈለቃች በቃ ውሾች ሚቱ በቃ መምታት ብቻ ነው በቃ። እኛም እንፈራለን እንላለን። ኧረ በሉ እባካችሁ ግደሉ የሰዎች ኢየሱስ ትላለች እቺ ግደሉ። እናንተ አንፈራም ነው የምትሉ? እኛ አንፈራም። ያውኑ ጊዜ ሳይሆን እንደዚህ የመቱኝ እኔ ይሄ እንደዚህ አውጦ ነበር እኔ። ከዛ በኋላ ጥርሴ ሁሉ በጣም እንደዚህ ሆነና እንደዚህ ብዬ ሰዎቹን አይቼ ኡማዩ ሶዳዶ ሰይጣን ያጉባዱ ለፍቴና ይፈራ ኢየሱስ ናዱዌራ በሉቺ ትሞታው ልጅ ዛሬ ያሉ ነው በል እኔን ይሄንን ደሙ ሁሉ ተበልቷል። ደሙ ምን ማለት ነው ግን መዝሙሩ?
ምንም አልፈራም። ኢየሱስ አምኛለሁ። አሁንስ ጭማሬ ጌታ ይሰጠኛል። እንደዚህ ሰዎቹ አሁንስ ምንድን ነች እቺ ኢየሱስ ምንድን ነው አንቺ አሉ። ኢየሱስ አባቴ ነው አሉ። ከዛ አባቴ ኢየሱስ አይደለም አሉ። አባትሽ የፈጠረ ነው ኢሳ እኛኒ አሁን ተወልዶ አይደለም እኛ እሱ ነው እኛ አባት እኛ አላገኘ የወለዱ አባት ወላጆቻችን ናቸው አባት ነው የሚሉ ኢየሱስ የለም እንደዚህ አላገኘ ኢየሱስ ትላላችሁ ትሞታላችሁ አሉ። ወደ ቀበሌ ወሰዱኝ። እሺ ወደ ቀበሌ መሳሪያ ብብሉ አለ መሳሪያ ሲቱ ግደሉ። እሺ ሰጠ ሊቀወንበሩ መጥቶ ግደሏቸው ብሎ መሳሪያ ሰጠ። ከዛ እንደዚህ እኔ ያ ሽባውን ሊተኩሱ ሲሉ ሽባውን ጎተቱና ሽባን እጄ ወይኔ አለ አንዱ መሰጠ ሂጂ እባክህ አምጣና እንደዚህ አደረገ። ምንም መሞት የለም። ሊተኩሱ ሲሉ ይላቸዋል እጃቸው ሽባ ጠንቆላ ነው አሉ። እሺ በጠንቆላ ነው ሰዎቹ ጠንቋይ ነው ወደ እንትና ወሰዱ አሉ። ዶቢ ሳማ ማለት ነው። ሳማ ከዛ ወሰዱ። ከዛ ወላ ወራቁትሙ እንደዚህ እናንተ ነው ወሰዳችሁ። ራቁታችሁን ነው? ራቁት መለመላችሁ በቃ። ከዛ ወላ ወራቁትሙ እዛው ሳማውን ከሰበሰባችሁ በኋላ በሱ ላይ ሂዱበት። ከዛ ወላ እንደንትና በቁሎሞ ምንድነው አሬኔ አከነጀት ቢቴ አህያ ልክ እንደ አህያ እንደዚህ ያረጉዛ እዛ ላይ ተከባለ። እንከትከት ብሎ እነሱ ግን እጃቸው ምንድን ነበር? ጨርቅ ምናምን አሰሩ። እሺ አይና ካማ ሰዎቹ እኛ አንድ ሴትዮ እንደውም መሞት ደረሱ። በቃ ደከሙ። በጣም ሽማግሌ ነበሩ። እኔ ልጅ ስለሆንኩ ነው። ከዛ በቃ እኔ ኢየሱስ ጌታ ነው እላለሁ እዛ ውስጥ እቺ አፉን አትያዝም እንደ ኢየሱስ ጌታ ትላችሁ እንደዚህ ያደርጋሉ ነው። እንደዚህ ነው ጌታ ነው አስተካከለ ስለፈጠረ ነው አስተካከለ እንደዚህ ነው ይቀራል። ታመመ ሳማው ላይ ስትንከባሉ ፊታችሁ ሰውነታችሁ ምንድነው የሆነ? አበጠ ቆሶሌ ሰዎቹ ሁሉ ቁጭ ብሎ ያሉ በቃ ሰዎቹ ልኛ ጌታ ኢየሱስ ያቁማ ጌታን የማያውቁ ተደሰቱ። ተሳው አያችሁ ሞልጅ ነች ምን ያገባሽ አሁን እንደዚህ ሆንሽ ይላሉ። ድንጋይኛ ላይ ደም ብቻ ነው ዝም ብሎ ያፈሰሰ ትሄዳለ በቃ እንደ ውሃ። ጌታን ራሴ በጣም ታሪክ ነው እንዲያቆመኝ እንጃይ ደሙ እንደዚህ ወጥቶ ሰው ጌታ ያቆመ ስለፈጠረ ነው። ስለዚህ አሁን በዛ ጊዜ ላይ በነበረው ስቃይ መከራ ባለፋችሁበት ማለት ነው። በዛ ጊዜ ላይ የሞቱ ሰዎች ሰውነታቸው የተጎዳ ብዙ ነበሩ ነበሩ። ሌላ ሰዎች ሞቱ። በቃ እሱ ነው እቃር እላተ እናገራሉ ነበር። በጣም አዝናሉ። በጣም ሞተ ሰው አለ። ብዙ ሰው ሞቷል። በመሳሪያ ነው የሚገሏቸው። ታዲያ ጌታን ለምን ተቀበላችሁ ለምን ታመልካላችሁ ተብለው እና ወንጌል ካዱ ነው የሚሏቸው። በቃ ከዛ ይገሏቸዋል። በቃ ኢየሱስ ምንድነው? ኢየሱስ ምንድነው ነው በቃ። ከዛስ እንዴት ወደ አገልግሎት መጡ? አገልግሎት ምን ይመስላል? ጌታ ነገር ድንቅ አይቻለሁ። አይኔ ተጋርፌ ቡጭ ያሉ ሰዎች ነኝ እንደ ውሻ ማለት ቡጭ ያሉኝ እንጀራ ያወራወሩ ሰውነሽ እንደ ዘርበ እኔም መሰክራለሁ። እንደዚህ ያሉ ሰዎች እንደውም በጣም መሰክራለሁ። ኧረ ወደ እኔ አትምጪ በሕግ አምላክ አሉ። በጣም መሰክራለሁ። አፌ ላይ በቃ እሱ ብቻ ነው ኢየሱስ ብቻ። ምድሩን ፈጠረ ኢየሱስ። የአንተ ጸጉር እንደዚህ አድርጎ አይኑን ሰጥቶ እግሩን ሰጥቶ አንተ እኔን ሰው አድርጎ ፈጠርክ። እንደዚህ አውጡ ያልክ ይሄን እንደዚህ አውጡ ያልክ የፈጠርክ አይኑ የፈጠርክ እዚህ ጥቁር ውስጥ የፈጠርክ ቀልድ ነው እንደ ኢየሱስ ብዬ ብቻ የጸለቅኩ ጊዜ አለኝ። እኛ እጅ እንደዚህ ፈጥሮ ኢየሱስ ቀልድ ነው እንዴ? አባት አሁን አንተ ልጅ አለ አባቴ ይላል። አንተ ነው አሁን ኢየሱስ ይበልጣል። ግን ኢየሱስ አይደለም? የኛ ኢየሱስ ነው። በኢየሱስ ነው በቃ አንተን ፈጠረ። አንተ ከተኛ መኝታ ውስጥ አንተን ጠብቆ አነሳ። ሌሊት የጨለማ ውስጥ ኢየሱስ ብቻ ነው መንገዱ።
እኔ መንገዱ ኢየሱስ ብቻ ነው ያልኩ መሰክራለሁ። ፈተናም ፈተና አይደለም፣ ፈተና አይደለም። ምግብ ራሱ አጣለሁ። ጌታ አገልግልኝ ያለውን እየጠየክ ነበር። አገልግልኝ ያለ ጌታ ሁልጊዜ ጌታና እኔ ብቻ ነው፣ ሰዎቹ አይደሉም። ቤተክርስቲያን ውስጥ ራሱ ጌታ በጣም እየተናገረኝ እንደዚህ ነው ብዬ ከተናገርኩ በጣም ይቀናሉ ሰዎቹ። አንቺ ምንድን ነሽ? መላእክት ነሽ እንዴ? ሁልጊዜ ታለሽ ቤተክርስቲያን ውስጥ ይላሉ። መልአክ ነሽ ወይ? መልአክ ነሽ አንቺ ቤተክርስቲያኑ ላይ እንደዚህ ያየሽ እንደዚህ ያየሽ ምንድን ነው? ጌታም ሆነ ይፈልጋል፣ አንቺ ነው ታገለግላለሽ ልጄ ሆይ። እኔ የተማረ ሰው አይደለም ጌታው ብዬ እሱ ብቻ እንደ አንተ ከተናገርኩ እናገራለሁ። ከዛ በኋላ ትምህርት አይደለም አለ የአገልግሎቴ ሰጥቻለሁ አንቺ ትምህርት አይደለም። ይሄ መንፈስ ቅዱስ አለ ሰው ራሱ ጌታ እንደሰጠኝ መሰክራለሁ። ያንተ ሰው እጄ ላይ እጄን አስቀምጦ አይደለም። ከዛ አንድ ቀን ቁጭ ብዬ አልጋ ላይ በጣም እንትና ነበር ፈትሻለሁ። ተነሽ አለኝ አንድ ሰውዬው መጥቶ አገልግሎት ጌታ ውጪና አገልግላል። እኔ ስራ ሰርቼ ኖራለሁ። ከታመምኩ ራሱ ስራ ወዳለሁ፣ ግን ስራሞ አይሆንም። ማንም ሰው አይገዛም ይላል። ማንም ሰው የሰው አይገዙም፣ ያይኔ አይገዙም። ከሰው ይገዛሉ፣ በቃ ያይኔ አይገዙም። አይ ያንቺ አይደለም ይላል ጌታ። ኧረ እባካችሁ ጌታ ሆይ ምን እንዴት ኖራለሁ? አንቺና ኖራለሁ ይላል ጌታ። ከዛ እኔ ሞሰራለሁ፣ ሌላም ወቀጅራለሁ። አይገዙም። መጥቶ አገልጋዮቹ ይናገራሉ። ተይ እሱ አይደለም አንቺን ብተኛ ነሽ፣ እሱ አይደለም ያንቺ። እንደውም አንቺ ሰው ቤት ግቢና ሰላም እዚህ ቤት በይ፣ ሰው አይሞትም። እንደዚህ ይላል ጌታ። አንቺ ተይ ስራ አትስሪ። ቁጭ ብዬ እዚህ ሰርቼ አለቅሳለሁ። በቃ ማንም ሰው አይገዛም። ከዛ አንድ ቀን መጣና ወንበር ያመጣል አንድ ሰውዬ። ወንበሩ መጥቶ ደረደረ። ዝም ብያለሁ። ሰው መጣ፣ እንዲህ ያለ ሰው መጣና ቁጭ በሉ አለ። ቁጭ አለ። ተነሽ አለኝ ከአልጋ ላይ ሰውዬው። እኔ እሺ አልኩና ቁጭ አልኩ። በህልም ነው? አዎ በራእይ ቁጭ አልኩ። ወደ ላይ አለኝ ከሰማይ ሰማዩ እንደዚህ ተከፈተች፣ እንደዚህ ትንሽ። ከዛ ውስጥ ትመጣለች እሳት ትመጣለችና እሱኔ ወደ ላይ እኔ ነጥ ይላል ሰውዬው። ከዛ በኋላ እዚህ ላይ ግጥም አለ። ግጥም ካለ በኋላ ትጮዋለች እኔ ላይ። ከጮች በኋላ አንድ ነገር ይፈሳል እኔ ላይ ይፈሳል፣ እግሬ ላይ ይፈሳል፣ እጄ ላይ ይፈሳል። ከዛ በኋላ አየና ሰውዬው አሰገደች አለኝ። አቤት አልኩ። አንቺ የእግዚአብሔር ስራ ብቻ ነው ብሎ ጌታ አንቺ ላይ መንፈስ ቅዱስ እዚህ ላይ ያስቀመጠ ያለ የእኔ ስራ ብቻ በዚህ ትሰራለች ብሎ አለ። ውይ አልኩና ሰማይና አለ መጣች። ሄደችና እንደዚህ እንደሆነች ገባችና ድርግም አለ ሰማው። እንደዚህ ግጥም አለ ሰማው። ከገባች በኋላ ሰዎቹ ጋቢ እንደዚህ ለብሶ ያውኑ ነው መሰለኝ፣ ያውኑ እኔ ላይ ተነሱ መሰለኝ ሰዎቹ እውነት። ከዛ ጋቢ እንደዚህ ለብሶ ሰዎቹ ምን ይላሉ? እንደዚህ መሬት ላይ ወደቁና ዋይ አሰገደች። ሁለተኛ ከነካችሁ የኔ አገልጋይ ነች፣ ወደ ሰማይ ነው መጣ ቅባቱ፣ የሰው እጅ አይደለም ከመጣ ብሎ ይናገራል ሰው። ዋይ የኛ ነገር ታለች፣ አገልጋይ ታረጋላችሁ እንዴ? ያለቀሱ ወጡ የሰዎች። እሱ ሰብሰባ ጠርቶ ያለቀሱ ወጡ። እንዴት ነው? ከዛ በኋላ ሰውየው አንቺ ያልና እኔ መግላል ይሄ ጽሎት በጣም አንቺ ውጋ አንቺ ላይ ይነሳል አለ። በጣም ጦርነት ይነሳል አለ። የእግዚአብሔር ቅባት ከሰማይ ስለመጣ በጣም ጦርነት አለ። ችግርሽ ይበዛል። በቃ ዝም በይ ግን አትፍሪ። ጽሎት ቤት ካይሽ ይገጽጻሉ እንደው አቁ በኢየሱስም ይላል ሰማለሽ አለ። ከዛ በኋላ ሄዶ ጠፋ ሰውየው። ከዛ ጽሎት ሄድኩና ጀመረ ያፈላል
ድሮ መንፈስ ቅዱስ አላቅም እኔ እንደዚህ መጸለይ አፌ ላይ መጣ ሰው በልሳን መጸለይ አንበረከኩና ሰዎቹ ያንበረከኩ ነው ሰሙና በኢየሱስ ምንድነው የቋንቋ የትመጣ አሉ እንደ ሰውየው ተናገሩ በኢየሱስ ስም የቋንቋ ምንድነው መጣ አሉ የት መጣ አሉ ዝም በይ አንቺ እኔ እመጣለሁ ቅባቴን እንደዚህ ያሉ ነው አለ ጌታ የበጸጡ ነው ሰዎቹ ከዛ በኋላ ምንድነው ሰዎቹ ሄዱና እኔን ቁጭ በይ አሉ ቁጭ አልኩ ሰገደች አሉ አቤት አልኩ ወይ ክርስትና የት ነው መጣሽ ቋንቋ አሉ ኧረ በእናታችሁ ተው እኔ አይደለም አልኩ ነገስ እንደዚህ ነው ተነጎዳስ እንደዚህ ነው በአንድ ወርስ እንደዚህ ነው ቋንቋ አይቆምም ሰው ታምራት ሰርቶ በቃ ጌታ ታምራት እየሰራ ነው ሰው እጄ ከጸለቅኩ በቃ መዳን ነው ሆስፒታል እጄ እንደዚህ ካልኩ መዳን ነው ታምራት ነው መሰክራለሁ ከዛ እኔ እመታለሁ ብለዋል ታው ብሎ አንድ ሰውዬው ጠየቀ አንዱ እምቢ አለ እሱ ገጻለሁ አለ የቋንቋ ጸልያለሁ መጣ ሰውዬ ጀምኤው በደንብ ያዙ ነገር ሰውዬው እዛ ቀን እኔ አንበርክኬ ሰዎቹን አሁንስ ወንበር አመጣና ወንበር ሞልቶ ቤት ውስጥ ይሄ የበለጠ ወንበራው ጥቅጥቅ አድርጎ ተነሽ አሰገደች አለ በቁጣ ትንሽ ዱላ እንደዚህ አመጣን ዱላ እንደዚህ ይዞ ማን ነው እሱ ያውኑ ሰውዬው ያውኑ በመጀመሪያ በራእይ ያዩት አዎ ሰማይ መጣ ሰው ነው እንደኔ ሰው ነው ወይስ በራእይ ነው የሚያዩት በራእይ ነው እሺ መጣ እሱ አዎ አንድ ጊዜ መጣ ሰዎቹ ናል እሺ ገባ ያውኑ እሺ ሁለተኛ ነው ይሄ ጌታ ኢየሱስ አልኳን በርክኬ ቅባት እኔ ላይ ውሰድ በቃ ተሻገርኩ ሄድ በቃ እኔ ላይ በኢየሱስ አልኩና አፈን በልሳን ሲናገሩ ምናምን ሰው ስለተቃወመ በቃ ይሄን ነገር ውሰድልኝ ጌታ በቃ እሺ ከዛ በኋላ ሰው የመጣ ተነሽናልና ብዙ ሰው አመጣና ዱላ እንደዚህ ነው አይኑ እንደዚህ ሆናል ሰውዬው በቃ የተናደደ ወደ ላይ ያለ አለ ይበደባል ያኡኑ አውልስ እንደዚህ ተከፈተና በሰማይ እንደዚህ ብሎ መጣና እኔ ላይ እንደዚህ ቆማል ቆሞ እኔ ላይ ተነስቶ እዚህም አፈላል ከያሪ እኔ ላይ እሳት በቃ እኔ ላይ እሳት ሆንኩ በቃ እኔ ላይ አፈላል በኢየሱስ ስም ይላለው ይውደቅላለው ታዎቹ ሁሉ ያው ባካችሁ እቺን ሴት እቺ ልጅ ይውላል ሰውዩ ይው ታላችሁ አሁን ትመታለች ይውላል በኢየሱስ ስም ድና ላይ በኢየሱስ ስም አልፈልግም እሱም ሆነ ላይ አፌ ውስጥ መግባት ብቻ ነው ቀረ እኔ ላይ እሳት በቃ እሳት እኔ ላይ አፈላል ከዛ እንደዚህ አሽ አይደለም በበሽታ ትመታለሽ በቃ ቅባቴ ነው ሌላ ነገር አይደለም ሰዎቹ ነው ፈራሽ አለ ከዛ በኋላ እንደዚህ ተመለሰና ሰማው እንደዚህ ተከፈተ ተዘጋ ገባች ድጋሜ ነው የደገር አትርሱ ከዛ በኋላ በበሽታ ተመታኝ ሰው ፍርጭ ከዛ ታመሙ በቃ ታመምኩኝ ታመሜ በቃ መዳን በቃ ማንም ከጸለየ መዳን የለም ከዛ አንዱ ወጣችና ሴት ነች አንቺ አለች እግዚአብሔር ሰጠች ሰው የፈራሽ እንደዚህ ገጸች መሳል አይወደሽ እንዴ አንቺ ልጅ ምን ሆንሽ አንቺ ተናገረች ምን ያገባኝ ያለች ሁለተኛ ጸልይም ብዬ አፌ ላይ እሱም ወንደው በሳት መታል አፌ ላይ ግን በኢየሱስ አይደለም ግን በሳት መታለች ብለዋል ግን ማይድ የለም አለ ግን ቆንቆ ቆሶሌ ሰውየው ቆሶሎኔ የገጸጸ ሰውየው ታማሜ ልጁ ራሱ ትዝ ይላል መሰለኝ እሱ ሰምቶ አልመሰለኝ ከዛ በኋላ ምን ብሎ ሞተ እሱ የገጸጸ ያኛው ሰውዬ ሞተ እኔ ላይ የገጸጸ ነበር ሰውየው ሞተ ቆንቋ ምንድነው አለ ሰውየው በጣም ይገርማል ግን እሱ እኔ ነው ጥፋተኛ ያሉ እኔ ነው ጥፋተኛ ያሉ ከዛ ጌኤው እንደዚህ ነበር መንፈስ ቅዱስ መሙላት ራሱ እስካሁን ሞ የታመምኩ አለን
ግን አለ እግዚአብሔር ይመስገን። እስቲ እንደው አሁን በአገልግሎት ያዩትን ታምራት ሲነግሩን እንደዚህ የሞተ ሰው የተነሳበት ሁኔታ ነበረ? እሱ ሰው ልጄ ረስቶ ነው ሰው ሞተ አሉ። እኔ አላውቅም። ጌታ ድንቅ እየሰራ ነው። ወይ ሰው ሞተ ብሎ ጮኻሉ፣ ልጆቹ ጮኻሉ፣ ጎረቤት ጮኻሉ። ቁሜ አይቼ ሰዎች ጋር እስቲ ሄዳለሁ። እስቲ እጅ ሬሳ ላይ አስቀምጣለሁ። ልጅ ልጅ በዳታችሁ ራሱ እስካሁን ራሴ ገርመኛል። ራሴ ስቃለሁ። በቃ አንድ ቀን ከዛ ዞር በሉ አልኩ። ያለቀሱ ሰዎች ምን ሆነች እቺ ልጅ ምን ሆነች እቺ ልጅ ምን ሆነች እቺ ልጅ አሉ። ከዛ በኋላ ቤተሰቦቹን ጠርቼ እስቲ ኑ እስቲ በእናታችሁ ባሩን ክፈቱና ገባለሁ የሞተ ሰው ጋር ምን ትሰራለች እቺ ልጅ አሉ። ከዛ ገብቼ እንደዚህ ብዬ ገብቼ ሰዎቹ በዙ። ሳጥን እዚህ ያለ ሳጥን ውስጥ አልገባችም። ቁጭ ብዬ አልጋ ላይ ጌታ ኢየሱስ ሆይ አቲ ጎፍታዳ ታላቅ ነው ኢየሱስ፣ አባት ነው ኢየሱስ፣ ተነሺ ሬሳ። ከዛ በኋላ እጀዳ እንደዚህ ሆነች። ወይኔ እንደዚህ ስለሆነ ሩጫ ፈሪቼ ሰዎቹ ሌላ ይወጣሉ። እዛ ገባለሁ ሰው ቤት እዛ ገባለሁ። ያውኑ ልጅ ያውኑ ሞተ ተነሳች። ተቀደዱ ሴትዮ ላይ ሴትዮ ተነሳች። ከዛ በኋላ ተቀደዱ ጨርቁ ባቀሳጥን ብቻ ቀረ። የተገነዘችበት እሱን ቀደዱና ተነሳች። እኔ ፈለጋ ሰው ሁሉ ያውኑ ልጅ ፈልጉ አሉና ያፈለጉ እኔ ሸሻለሁ። ሰዎቹ እኔ ይፈልጋሉ። ከዛ ነበር የሚሸሹት ናሱ ፈራ። እኔ ምን አውቃለሁ ፈራ። ልጅ ያውኑ ጊዜ ስለሆነ ጥሩ ነበር። ያውኑ ጊዜ እዛ ጊዜ ምን ያደረጉ ምንም አልቀረም። ሳጥን ሙሉ ልብስ ወርቅ ያንቺ ነው አለ። በኢየሱስ አልፈልግም ብዬ መበሩቻ ስለተነሳች አሉ። አንቺ እጅ ስለተነሳች በቃ ውሰጂ፣ እኔ አልፈልግም። ምን እንዳነሳ ምን ያውቃለሁ እኔ አልፈልግም። ሴትዮ ዳነች። ሰዎቹ ወርቁ ሰጅላሉ፣ እህሉ ሰጅላሉ፣ ብሩ ሰጅላሉ። ምን ስለዚህ ያሞተችው ሴት ተነሳች በቃ። ሌላ ደግሞ እንደው ከዚህ ከሙታን መነሳት ጋር እግዚአብሔር የሰራው ተአምር ጋር ተያይዞ ልጆት ሞቶ እንደተነሳ ብዙ ቦታ መስክረዋል። እስቲ እሱን ታሪክ ያጫውቱ። እሱ በቆል አሸሺ ኮባያ ይመስላል። ልጅ ነጭ ሲወለድ ነው 5 ኪሎ ነው። እሺ እኔ ብሩሽንኝ ነው ወለድኩ በልጅነት 14 ዓመት ነው። ከዛ በቃ ይሄ ልጅ በቃ ደብቁ ብሏል ሰው ሁሉ። ነጭ ስለሆነ ልጁ ደብቁ ብላሉ። ለምን ደብቃለሁ ያልኩ በጣም ይታመማል ልጁ። ሐኪሙ ፈረንጂ ነው። መጥቶ ይመረምራል። ትኩሳት ይበዛል፣ ያሳብካል። ትኩሳት ይበዛል። ይህ ልጅ ምን ይሻለኛል? የከሳ መጣ አልጋ ላይ ራሱ። ከዛ ፈረንጁ ለካ እንትና ነው በእንጤ ነው እሱ ራሻ ነው ምን ይባላል? ራሻ ነው። ራሾች ዶክተር ነው እዛ። አንድ ቀን ቆዩ ልጁ ላይ አንቺ ውጭ ያሉና ቆዩ። ሰዎቹን ጎትቼ ምንድነው ቆያችሁ ዶክተር ምንድነው አሉ። ለካ ልጁ ያስተካከሉ ነው ሞቷል። ያስተካከሉ ነው እሱ። ልቤ እንደዚህ ነው፣ ልቤ እንደዚህ ይሆናል። ምንድነው ይላሉ። ያመረመሩ ነው ይላሉ። ቆዩ ባር ዝጓሉና ባሩን ከፍቼ ጠይቃሉ። ከዛ በኋላ ምንድነው አልኩ። አይ ምንም አይደለም፣ ግን ጎረቤትሽ ካለ እስቲ ጥሪልኝ። አንቺ ወደ ቤት ከገባ ጥሩ ነው እረፍት አገኘ አሉ። ምኑ ዞር በሉ እስቲ በኢየሱስ ክርስቶስም ዞር በሉ። ከዛ በኋላ ጦርነት ተነሳ። አታልፊም አሉ። እኔ ኡላሎ እዛ አንበርክኬ ኡላሎ ልጁን ከዛ ማሳየቱን ቢያሉ ለካ ተቀለሉና በቃ እሱ ሞቷል። ልጅ አይቀበርም ዞር በሉ አልኩ። ቤተክርስቲያን ሆስፒታሉ ተበጠበጠ። ከዛ አልጋ ላይ ዶክተሩ ዶክተሩ ነው ይጎትታል። በጦርነት በቃ ሄዱ።
ከሄዱ በኋላ ለካ ዶክተሩ ጌታ ይናገራል። እሱ አትሂድ ቢሉ እሱ ቤንጤ ነው ለካ አትሂድ ሁለተኛ እዛ ክፍል እርሶ ከልጆት ጋራ ከሞተው ልጅ ጋር እዛ ክፍል ውስጥ ሆኑ ወጡ? ምንም አልመጡም። ምንም ጌታ ሆይ ይሰር ያልኩኝ በጣም ድንቅ ነው የኔ ነገር። ጌታ ሆይ ሰው እግር ይሰር። ልጆቹ እዛ የተኙ በጣም ይታመማሉ። እዛ የተኙ በጣም ይታመማሉ። ስለዚህ አንድ ክፍል ውስጥ ብዙ ሰው ነበር። ልጆቹ ነው ህፃን። ዶክተሮቹ ወጣ። እሺ ከዛ ሰዎቹ መጀመሪያ ምን ያልኩ ልጄ ላይ ቆሜ ጉልበቴን ስጥኝ፣ ልቤ ጠንካራ አድርጊ፣ እኔ እናንተ እናለን ኢየሱስ ክርስቶስ አልኩ። አይቀበልም ይሄ ልጅ። ሰዎቹ ግን ልጆች መጣዋል። ልጆቹ መጣ ያየ አይደለም ዶክተሩ እግሩን አሰርኩ። የዶክተሩ የቤተሰቦቹ ልጆቹን አሰኙ ሁሉ አሰርኩ። በኢየሱስ ስም እንዳትመጡ እሺ ክፍሉ ሰው አይገባም። በጭራሽ መግባት ከለከልኩ። ከለከለ ጌታ። እንጀራ ይሰጣሉ የሰዎቹ መጦ እንኩ አይገቡም። እንጀራ ድሮ ገብቶ ይሰጣሉ የበሽተኞቹ እንኩ። ልጆቹ ሞተኛውን ዛተኝ ልጆች መለቀስ የለም በሽታ የለም። ልጆቹ ዝም እረ ልጄ ጤነኛ ከሆነ ወስጄ ገባለሁ ትላለችና አንድ ወሰደችና ገባች። ግማሹ ሞብሊላ ልጁ ትበላለች፣ ቆይ ትበላለች፣ የሞተ ሰው ትበላለች መሰለኝ ትበላለች። በቃ እንደዚህ ነው አሉ። ከዛ በኋላ እኔ አልጋ ላይ እጄ በኢየሱስ ስም አይቀበርም፣ ተነስ። ወገቤን እንደዚህ ምግብ መብላት የለም። እኔ አፌ ደርቋል። እኔ የሰው አፍ ታውቃለህ፣ አፌ ሸቷል። እኔ ደርቋል። እኔ አደርኩ አይደለም አሁን ሰው አደርኩ 3 ቀን ልጁ ሞቶ በቃችሁ አውዛን እና ሐኪሞች አይገቡም። በቃ ሰረ ጌታ 3ኛ ቀን 12 ሰዓት ነው እንደዚህ ይመስላል። የተረጓሚ ያመጣና ትንሹ መጽሐፍ ታውቃለህ እሱንስ ወሰደና እኔ መጥቶ ሳመኝ። ፈረንጁ መጀመሪያ ወገቤን እንደዚህ ያሰርኩ ነበር። እሱን ፈታና እኔ ሳመኝ። ልጁ ጋር ደደ ሳመኝ። እንደዚህ አይነት ክርስትና አደኝ አርጎ እንደዚህ ተሸከመ። ምንድነው ይላል። ከዛ እሱ ያሳመኝ ልጁ እንደዚህ ነቀነቃ ጨርቆስ እንደዚህ ይላል። እሱ ለዋንተ ቆጀ ጭንቅላቱ እንደዚህ ምንድነው ዶክተር ልጁ እንደዚህ ይላል። ዶክተር ጀናኒ እንደዚህ ነው መጣኝ። እኔ ቤንጤ ነኝ አትሂድ 3ኛ ቀን 12 ሰዓት እጅ ያለኝ ጌታ ልጅ ይነሳል ያለኝ አለ። ከዛ መጣና ተሸከሚ ቀደዱ ጨርቁን የቆሰለ እንደዚህ ስጋ ተጣብቆበት ነው ታዳስባው እሱን ጨርቁን ወረወሬ። ልጁ ይሄ በቃ ተልጧል። ይሄ ከስብሶ አለ 3 ቀን አላዛር ይባላል። ሰው ሁሉ እንደዚህ ይላሉ። ከዛ በኋላ እኔን ሳሙኝ ሁሉ ሰው እኔን ሳሙኛ ደከምኩ። በቃ እኔ ሰው መሳም ደከምኩ። በቃ ወገቤ ድንጋጤ ነው። ዶክተሩ ምን ይላል አንቺ አለ እኔ እዚህ ሀገር ካለ ውጭ ሀገር ሁሉ ይሄ ልጅ ምስክር አይቆምም። በጣም ድንቅ ሰራ ጌታ። ይወል ይባርክ የተረጎሙ ይናገራሉ። በቃ እኔ ከሄድኩ አዲስ አበባ ባለመሽ መንገድ ላይ ቁጭ ያሽ ኦይና እንደመቲውን እዛ ድረስና አዲስ አበባ እንዳለ ስሙ ቤተክርስቲያን ሁሉ ሰው ሁሉ ስማ ታሪክ አታቁም ብሎ ፈረንጁ ወንጌሉን ነቦ ልጁ ቁስሉ ላይ እንደዚህ ወንጌሉን አርጎ እኔ እንትና ምንድነው መድኃኒት ምናምን አልሰጥም አለ ጌታ ድንቅ ስለሰራ ቁስሉ ራሱ ጌታ በቃ ይድናል አለ። አልሰጥም ውሃ ብቻ ጨምሪና ይጸብ። ከዛ በኋላ በቃ ልጅስ በቃ ተነሳ። ይሄ ተረጎመ ስንት ጊዜ ተረጎመ። በቃ ሳውሉ ታምራት ልጆቹ የታመሙት እዛ ታምራት ማለት እኮ ታምራት ነው ይላሉ። እንደዚህ ነው ጌታ ተነሳ። እሱ 3ኛ ቀን በ3ኛው ቀን ከሙታን ተነሳ። በቃ እግዚአብሔር ይመስገን። በጣም ትልቅ ነገር ነው። ሰው ሁሉ 3 ቀን ያድራል እንዴ አንቺ ልጅ ነው ይላሉ። ሰው ምን
እዛ ጊዜ ልጅ ነሽ አሉ። የት ታውቋለሽ? አሁን እንደዚህ ገና ኦፕሬሽን ነው ወለድሽ እንደዚህ ነሽ አንቺ 3 ቀን ተይና 1 ቀን ሰው ሬሳ ጋር አይደለም ምን ሆንሽ? በጣም እኔ ጌታ በጣም ኢየሱስ ክርስቶስ በጣም ድንቅ ሰራ። 3 ቀን ግን ሬሳው እዛ ሲቆይ አይሸትም፣ ምንም አይሸትም። አይገርምም? እንደ ጨርቂ እንትና ላይ የተጠቀለለ ሰውዬው ፈረንጁ ግን እሱ ስጋ እንዳለ ተነሳ። ስጋው ተነሳ። ጌታም ላይ ስጋ አረገ። እሱ ነው ስለፈጠረ እሱ ታሪክ ስላረገ ከዛ ልጆቹ ዛሉ ልጆች በቃ የኛ ለምን እንደዚህ ነው የኛ ለምን እንደዚህ ነው ያሳበሙ ልጆቹ ዛሉ አይደለም የኛ ተጸልይ ያንቺ ታሪክ ነው ባክሽ የኛ ለምን የስንት ሰው ነው ሞተ ልጆቹ እኛ ይላል። እዛ ጊዜ ይሄንን ምስክርነት ብዙ ቦታ ላይ መስክረውት ነበር። ታዲያ የት ለምሳሌ እዛ ቄስ ብሊና ቤተክርስቲያን ታውቃለህ? ጦጦ መካነ አዎ እዛ መጀመሪያ እዛ ነው ወሰድኩ። ልጅ ስለሆነ እሱ ለሰዎቹ ይሸከማሉ። እኔ በዚህ ቤተክርስቲያን ሰዎቹ ያነሳሉ። እኔ እንደዚህ ልጅ በምርክክ ነበር የሚሄዱት። አዎ ልጅ አልኩ በቃ። ከዛ ለሰዎቹ ግን ልጁ ተሸክሞ አሳያሉ። ሰዎቹ ልጅ ነው ተሸክሞ በቃ ቤተክርስቲያኑ በቃ ሰዎቹ ሁሉ ግማሹ ያለቀሰ በቃ ሁሉ ሰው በመኪና እንደወሰዱኝ እኔ ላይ በቃ እዚህ ነው እኛ ጋ ነው ያሉ። ብዙ ስለቆየሁ ተቸገርኩ። ብዙ ቦታ ሄደው መስክረው ነበር በ3 ቀን መነሳቱ። ሰዎች ታዲያን ምስክርነት ሲሰሙ ጌታን ይቀበሉ ነበር ወይስ ምንድን ነበር? ቤተክርስቲያኑ ነው መሰከርኩኝ ያለ ግማሳው ሁሉ ያለቀሱ ነው። ታምራት ነው ያሉ ነው። ካሴት ሁሉ ሽማውን ካሴት ያቀዱ እዛ ጊዜ ተቀድቶ ምስክርነት ይሸጥ ነበር ነው ያወሰዱ ሰራጭ ነበር። ታዲያ እኔ በሽማኑ ይላሉ ሰዎቹ በሽማኑ አሉ። ከዛ በኋላ ጤናዎት ጉዳይ ጋር ተያይዞ ወደ አዲስ አበባ መመላለስ ከኢሊባቡር ጀመሩ። ምንድነው ጤናዎት? በመጀመሪያ ምንድነው የተሰሙት? ምንድነው ህመሞት? መጀመሪያ የታመምኩኔ ጮጓራ ያመመኝ ነበር። ከዛ መጀመሪያ ጥቁር እንትና ነው ጅማ ሆስፒታል ጻፉ። እዛዬ ቆሰለ ያሉ ቆስሏል። ስለ ቆሰለ ኦፕሬሽን ትሆናለች ብሎ አሰኙ። ከዛ እዛ አሰኝቶ ኦፕሬሽን ያደረጉኝ ተቆርጦ መዳን በቃ ደከምኩ። ጨጓራ ተቆረጠ። እሺ መዳን በቃ ደከምኩ። መዳን አልቻልኩም። እሺ ዶክተሮቹ ራሱ መድኃኒት የገዙ ራሱ ብር ይገዛሉ፣ አይዞህ ይላሉ። በጣም ያዝናሉ ነበር። ምንም አንቺ ልጅ ነች በቃ እንደዚህ ተቆርጦ ጥሩ አይደለም ይላሉ። አሁን ሲፈልጋል መሰለኝ መቆረጥ ይላሉ። ከዛ በኋላ ትቼ ገባኝ። በቃ ድጋሜም ኦፕሬሽን ትሆናለች ስላሉ ትቼ ነው ገባ። ገብቼ እዛሞ በጣም ታመምኩ። ታምሜ ሲቃያይቼ ተቃጥዬ በቃ እሳት ነው በቃ። ልጄ ብቻ ነው፣ ማንም ሰው ይመታ እኔን አይዞህ ይላል ሰው የለም፣ እሱ ብቻ ነው። ተሸገርኩ በቃ መውጣት ተሸገርኩ። ወገቤ የለም መውደቅ ነው በቃ። ሰውነቴ ያቃጥለኛል፣ እግሬ ያቃጥለኛል። ከዛ ሌላ ሆስፒታል ገባ። ካስገቡ በኋላ መድኃኒት ቢያል ዶክተሮቹ ሰለቸውኛ። ምን አደረጉ? አልጋ ይቀይራሉ። እዛ ቀይሩ ይላሉ፣ እዛ ቀይሩ ይላሉ፣ እዛ ቀይሩ ይላሉ። እዛ ተኝቼ በቃ ደከምኩና ምን አሉ? ቢሮ ገብቶ ቢሮ አስተዳዳሪዎቹ እቺ ሴት መጣል አለበት አትድንም ተመካከሩ። አላፎቹ አትድንም አሉ። ከዛ አወጡና ባረንዳ ጣሉ ከሆስፒታል። እሺ አትድንም አሉ። ባረንዳ ጣሉ። ልጁ ብቻ ነው፣ ልጁ ትንሽ ነው በጣም። እኔ ጋር ተቃጠለ፣ ብርድ ተቃጠለ። ዘበኞቹ ምን ይላሉ? ማታ ሄዱና ጎድጓድ ፈልጉና ጎድጓድ ውስጥ ጣሉና ክብሬ ጫሩ። ማንን? እኔ በቃ አትድንም። ለማን ነው እንደዚህ የሚሉት? አስተዳዳሪ ነው ይላል።
እኔ ሆስፒታል ውስጥ ጣሉ ባረንዳ አትድንም አሉ። አዎ ከጣሉ በኋላ ሌላ ሰው የለም፣ እሱ ብቻ ነው ልጁ ብቻ። እዚህ ዘመድ የለም፣ እሱ አባት ሞተዋል፣ ዘመድ የለም፣ ምን የለም። ከዛ ጣሉ ዘበኞችንም ማታ አሉ። ሰበኞችም እኔን ይወዳሉ። ጣሉና ማታ ጎርጋድ ፈልጉና ማታ ሰው ያያችሁ ጎርጋድ ውስጥ ሰው ሳያያችሁ ጎርጋድ ውስጥ ክብሪት ጫሩና እዛ ዘበኞቹም ይጠፋሉ። እንዴት እንጥላለን እናውቃለን። በዚህ ነው አዲስ አበባ ነበር ሆስፒታሉ? አይደለም ገጠር ነው። እሺ ጣሉ። ከዛ ዘበኛ እንትና ከለከሉ። ከመጡ ባረንዳ ነኝ እኔ ከልጄ ጋር ባረንዳ ነኝ። መዳን የለም የተቃጠልኩ ነው። ከዛ በኋላ አንዱ መጣና ወደ ጥቁር አንበሳ ጻፉ። ጥቁር አንበሳ አክምናት ጌታ እዛ ተኝቼም ሆነ ሰዎቹ መጥቶ ኢየሱስን ለምን አትክድም አንቺ? እሱን እንደዚህ አረገሽ፣ ውሻ አረገሽ። ጣሉ አንቺ ኢየሱስን ተይ ፈልጉና ጎርጓድ ውስጥ ጣሉና ይብላሉ። እኔም እዛ ተኝቼ ኢየሱስ ተቀበሉ ይላል። አዎ ተቀበሉ። ኢየሱስ ይጀነባት እዛ የተኛች ያጣሉ እንደዚህ ትላለች አሉ። አዎ ኢየሱስ ጌታ ነው። ከዛ ሰናዘነ ይሄ ይመጣል በቃ ምስክር ብቻ ነኝ። ይሄ ይመጣል ምስክር ብቻ በቃ አንቺ ቤቴ ወስጄ አሳምማለሁ። በቃ እንደዚህ ስለሆንሽ በእናትሽ ጌታን ብቻ አንተ በእንጦቹ መመጦ ምን ይላሉ? በኢየሱስ ክርስቶስ ስም እንገታም ተቆጣለ አላካ በእንጤ ነው እንደዚህ ይላል። ግን ሌላ ሰው ምን ይላል? በቤቴን አንቺን ወስጄ አሳምማለሁ። በእንጦቹ በኢየሱስ ስም ዞር በሉ በቃ ተጣለች። በቃ ሌላ ሰው መጥቶ አይዞህ ብሎ ያለቀሱ። ከዛ ባረንዳ ቆይቼ በቃ ወደ ጥቁር አንበሳ አንዱ መጣና ጻፉ አሉና ተጻፈ። እርዳታ ተጠየቀ። ልጄ ትንሽ ነው እሱ ተቸገረ። እርዳታ ጠይቆ ባረንዳ መጥቶ ሰው ባረንዳ ጥቁር አንበሳ ጻፉ አይደለም ይላል። ጌታም ሆነ ምን ይላል? አንቺ ለምን አታገለግል? እንደ ቁጣ ነገር ለምንድን ነው ያታገለግል? ሰራሽ እኔ ነው አንቺን ፈለኩ ቢያሽ ይሄው የሰማሽ አይደለም። እኔም እዛ ሰዎቹ ስንት ነው ዳኑ። እዛ ባረንዳ ተኝቼ ሰዎች ፈወሱ ነበር። በቃ እድናሉ። እኔ ግን እዛ ፎቆቅ ብዬ ቀስ ብዬ ዱላን ተሸክሜ እግሬ ምን ብርድ ነው መታኝ መሰለኝ በዱላ እጄ ጎትቼ ስንት ሰዓት እዛ ደርሳለሁ። ሆስፒታል ውስጥ ገብቼ ኢየሱስን ውሰዱ አንቺ ተጣልሽ አይደለም ኢየሱስ ይላል። ኧረ በኢየሱስ እኔ ድኛለሁ። ኢየሱስን ውሰዱ፣ ኢየሱስዬ አባቴን ውሰዱ። በቃ ሰዎቹ ጌታ ያገኛሉ፣ ይደናሉ። አባባ ተመስገን ይላሉ። እዛም ይመጣሉ አይደለም ወደ ባረንዳ እናንተ ካርድ ጸበይ እየጠበቃችሁ ነው። ኢየሱስን ውሰዱ ተኝቼ ኢየሱስዬ አባቴን ውሰዱ። እሱ ይድናል ሁሉ ሰው ከመሰከ እንትን ካመነ ከዛ እሺ ብሎም ጌታ አገኘ። እሱም ደስተኛ ነኝ። ግን እኔ መዳን የለም። ከዛ ከሆስፒታሉ ወደ ጥቁር አንበሳ መጡ ተመልሰው? አዎ ከጥቁር አንበሳ በእርዳታ ምኑ መጣ። ጥቁር አንበሳ በቃ እዛ ቶሎ በቃ አልጋ አገኝቼ ተኛ። ከተኛ በኋላ እዛ ተኝቼ አፌ አይቀመጥም። እኔ ተኛለሁ። ከባድ ነው እኔን ይላሉ። ገና ይቆረጣል አሉ። ተቆረጠ ድጋሚ? አዎ ገና ይሰማል። ይቆረጣል አሉና እዛ ቀጠሮ ሰጡኝ። እዛ ተኛ። ልጅ ያዝናሉ። እሱ ብቻ ያሳምማል እኔን። ከዛ ማታና ቀን አይተኛም። እኔ ጋ ነው ቆሞ አድራል። ከዛ በኋላ እኔም ሰዎቹ ከመጡ ከተኙ እኔ ጋ እናንተ እግዚአብሔር ይማራችሁ፣ ኢየሱስ ክርስቶስ ጌታ ነው፣ ትድናላችሁ። ኦፕሬሽናቱን በኢየሱስ ክርስቶስ ስም ትድናላችሁ። የተኙ ሰዎች ይሰጣል ጌታ ነኝ ጉልበትም ያለም ዶክተር መጥቶ አይዞሽ እሺ ትድናለች ብሎ እኔ ራጂ ያነሱ ያዩ ጨጓራ ገና እዛ ጊዜ እንደዚህ ቀጠሮ ሰጡኝ። ኦፕሬሽን ቦታ ትገባለሽ፣ ክፍል ትገባለሽ ያሉ እኔ የመሰከርኩ። ከዛ በኋላ ድኖ ይገባሉ ሰዎቹ። መጥቶ ዶክተሩ እናንተ ፈታጅ የለም በቃ ግቡ ይላሉ ሰዎቹ። ኧረ እናንተ አንቺ እግዚአብሔር ይማረሽ ምንድን ነው አንቺ
መድኃኒት ነሽ እንደ ብሎ ይገባሉ ሰዎች። አንቺ በቃ የአንቺ አልችልም በቃ የአንቺ አይሆንም የሆነ ብሎ ይገባሉ። ድኖ ምስክር ብቻ። እርሶ ግን አልተፈወሱም፣ ሌሎቹ ግን እየተፈወሱ በቃ እንደዚህ ይላሉ። ራሱ ተነስቶ ስለ እውነት ገብቶ በቃ ኦፕሬሽን ትሆናላችሁ ካሉ ሰዎቹ ዶክተሩ ነገ ይመጣል አይደለም ኦፕሬሽን ክፍል ገብቶ ጤነኛ ነው ብሎ ይገባሉ አልጋ ላይ። በቃ ነው። ከዛ ስንት ጊዜ ሰርጀሪ ያደረጉ ኦፕሬሽን ነው? እንደቃል 4 ጊዜ። አሁን ጨጓራ ነው በጣም ትንሽ ነች ያለው። ጨጓራ ነው ተቆርጦ ነው? አዎ ተቆርጦ አለቀ። ትንሽ ነች ያለው። ሌላ ምንድነው የሚያሙት? ሌላ እንትና ነው ነርቭስ በዱላ ይዳለው ነበር። ነርቭ ተበጥሷል አላገለግልም ብለ እሱስ ወገቤ ላይ ተበጥሷል። እንደው እሱ ላይ ነው ጌታ በጣም ጥቅ በቃ አገልግል እግርሽ ይቆማል አለ። እንደዚህ ያርከን ወሰርኩና ቃለኝ እዚህ ላይ በቃ እስላም ወጥ ከባድ ልቃቱ ሰድ ያሉ ነበር ዶክተሮቹ። 5 ጊዜው አንበርቴ ሁሉ ተሰፍቷል። አሁን ብዙ ጊዜ ነው ወደ ታች። ከዛ ተበጠሴ ሰገራና ሽንት ቆሜ ነው እሱም ሞለለ ማለት አቃ። አዎ እንዴት አድርጌ ቆም ቁጭ እላለሁ። ከዛ እንደ ዶክተር አለ እዚህ ዶክተር አብራም ይባላል። እሱ እንደውም መጥቶ ያንተ ነገር ከተናገረ በወንባ ነው እንደሰማ አይደለም። እሱ ብሩ ጨፈጨፈን ይላል። ብሩ እንደዘመድ አይዞሽ ይላል። አይዞሽ አትሞችም። ልጅ ያዝናል። የውጭ ሀገር መድኃኒት ይገዛል። ከበራሱ ገንዘብ እሱ ገንዘብ ስለውጭ የሱ ገንዘብ አይዞሽ እሺ አንቺ በቃ አባትሽ ሆነ እንደ አንቺ ይላሉ ሁሉ ሰዎች። አይዞሽ አትሞችም እሺ ምግብሽ እንደዚህ ትንሽ ነው ይላል። ትንሽ ነው አሁን ያውኑም አልሰማም እሱ እንደዚህ መሆነ አልሰማም እሱ። ሹካሩ ምኑን አልሰማም። ይሄ ራሱ ያለቀሰ ነበር። እኔ አልጋው እሱ ነው አልጋው እሱ በቃ አልጋ ከባድ ስለሆነ እሱ ካዘዘ በቃ አልጋ አገኛለሁ። ወደ 7 ዓመት ነው 8 ዓመት ነው ተኛ እኔ እዛ። ከዛ ጌታም ወዛተኝ ያገለገልኩ አንድ ቀን እሱ ራሱ ልጁ ሄዶ ያገለግላል። እዛ ተኝቼ ሄዶ ያገለግላል። ጌታን ያገልግል እኔን ማንቺን አኖርኩ እኔ ነው ማንም ሰው አይደለም ልጄ ሆይ። አገልጋይ ከመጣ ራሱ እንደዚህ ነው። እኔ ራሴ ጌታን ያገለኛል ሰው ብቻ አይደለም። እኔም እንደ ታሪክ አገልጋይ ራሱ እንደ ዱዓ አይደለም። አገልጋይ ማለት እላለሁ ሰው መውደድ ፍቅር አለ። አንድ አገልጋይ አንድ ላይ ነው። አገልጋይ አንድ ላይ ነው። መውደድ አይደለም አገልጋይ አንድ ልብ አይደለም አገልጋይ። እሱም ጌታ ያሳየ እሱ ራሱ አንድ ልብ አይደለም አገልጋይ። አሁን አንድ ልብ ነው አንድ ልብ አይደለም። ጌታ መፍራት ነው። አንድ ልብ መሆን ራሱ ጌታ መፍራት ነው። ጌታ ኢየሱስ እኔም መስሉ አለ። እኔም መስሉ ምንድነው? ከታመሙ እንደዚህ እሱ ብዙ ነገር ታመመ አይደለም ኢየሱስ። አሁን የመስሉ ካለ ወይ ኢየሱስ እንተ እስካሁን አሁን ራሱ እንደዚህ ይላሉ እኔ ሰዎች እንደዚህ መድኃኒት የለም በእንተሽ በቃ ዝም አለ። አንቺ ነገር ምንድነሽ አንቺ ጌታ ጋር ትኖራለሽ እንደዚህ ያሉ። ኢየሱስ ጌታ ነው እናንተ ይብዛሉ። እኔ ወደ እንደዚህ ያሉ ሰዎች መሰከርኩ። ጫት እየበሉ ገብቼ መሰከርኩና ዱላ ፈለጉ። በጌታ በኢየሱስ ክርስቶስ ስም አሜን። ትልቅ ሰው ላላችሁ አፍታሚ ሰው ላላችሁ ቤተክርስቲያን ትከፍታላችሁ አልኩ። አሁን ቤተክርስቲያን ከፈተችና ሰው ቦታ የለም። እዚህ ላይ ጫት ላይ ተነሳች። ከጫት ላይ ተነሳች በቃ አሁን ቤተክርስቲያን ከፈተች። ቤተክርስቲያን አይደለም። ከኢሊባቡር እየተመላለሱ ነበረ ሆስፒታል የሚሄዱት የነበሩት። ሆስፒታል ላይ የነበሩ ሰዎች ይፈወሱ ነበረ፣ መሰክሩላቸው ጌታን ያገኙ ነበረ። ከዛ በኋላ ስኳርም ያዙት መሰለኝ አይደለ? አሁን ያሉበት የጤና ሁኔታ በፊት ወፍራም እንደነበሩ ሰምቻለሁና አሁን ያሉበት ሁኔታ ምንድን ነው? ያመኛል፣ በጣም ያመኛል። አሁን ሆስፒታል ሁልጊዜ ነው ቀጠሮ 3 ወር
አራቱ በር መድኃኒቴን ካያሁን እንደዚህ ትላለህ። መድኃኒቴን ቤት ውስጥ ጮጓራ ስላለቀ መዋጥ ራሱ በጣም አስቸጋሪ ነው። ጮጓራ ትክክል አይደለም። እንትና ራሱ የከለከሉ ነበር የራስ ምታት መድኃኒት። አሁን እዛ አሰኝቶ ሰዎቹ መርፌ ጀመሩ የሹካር ሹካሪም ለሚመጣ መሰሌ ምን ይደበቃል? እቸገራለሁ። በጣም ችግር በዛ። እውነት እዛ አገለግላለሁ፣ ይመሰክራሉ። እንደዚህ ሆነዋል ያመሰከር ይችላሉ። ከዛ እኔ ገብቼ እንደውም የቀመስኩ ነገር የለም። ቤት ኪራይ ችግር ነው። እንደ ልቤ ጮጓራ እሱ ምንም ያገኘ ነበር። ዶክተር እንዳለ ትንሽ እንደ ሹርባ ነገር ይላል፣ ቀይርና ይላል። ሹካሩ እየተናደርኩ ነው መጣ። እንደ ስለመጣ ነው መልኬ አሁን ቅርብ ጊዜ ነው እንደዚህ ሆነ። እንጨት ሆንኩ። ጥርሴ እንደዚህ ቅርብ ጊዜ ነው። አይዞት ልጁ ካገለገለ የልጁ ቅባቱ በቃ ቤት ይላሉ። በቃ ምስክሩ ሌላ ነው። ግን ምንም የለም፣ ገንዘብ የለም፣ ቤት የለም። ሐኪም ቤት ከሄድኩኝ ሐኪም ቤት ሂጅ አሁን ቀጠሮ ይሄን አንቺ ለምንድን ነው ጥርስሽ ዶክተር ለምን እንደዚህ ሆንኩ ነው ጥርሴ ለምን እንደዚህ ሆነ? በቃ የሞተ ሰው መስላለሁ ብዬ አለቀስኩ። ውይ አይዞሽ በቃ ምግብ ስላጣሽ ነው አለ። ምግቡ የምትበላለች አለ። እየተገኘ ነው አልኩ። የተገኘ አይበላም አለ። ስለዚህ ምግብ መርጠው ብሉ፣ ምግብ መርጦ ብሉ፣ አባይ ብሉ ነው ዶክተር የሚሉት። እርሶ ደግሞ ያንን ማድረግ አልቻሉም። በቃ አልቻልኩም። ስለዚህ ስኳሩ ከፍተኛ ሆነ። በቃ ሲቃይልም ሁልጊዜ ደም ግፊት እንደዚህ ነው። ሁልጊዜ በቃ ከመረመሩ አሁን አንተ ጋር ካየሁ ተነስቶ አላማል ምንድን ነው አንቺ? መድኃኒቱ ይኸው የደም ግፊቱ ቤት ውስጥ ደከምኩ። በቃ ጮጓራ ስላለቀ ደከምኩ። ያቃጥለኛል፣ በጣም ያቃጥለኛል። እኔ ሆስፒታል ራሱ ውጪ ብዬ አይደለም ጥቁር አንበሳ ውጪ ብሎ አይደለም ሆስፒታሉ። ጌታ ምን ይላል? ሌላ ምስክር እየመሰከርኩ ነው። እዛ ተኝቼ ቄስ ብሊና ተነሽና ጌታን አገልግይ አሉ ነበሩ። እምቢ አልኩኝ። ደም ግፊትስ እኔ ቅጣት ነው እሱ ጨመረ። ተሸክሜ እላለሁ እግዚአብሔር ይመስገን፣ ተሸክሜ እግዚአብሔር ይመስገን እላለሁ። ድሮ ለምን እምቢ አልሽ ያለኝ አንዴ ፋሰራለ እንደ አንተ ወደዛ ነው መሰለኝ አዲስ አበባ ውስጥ ዱር ለምንድን ነው አለ አገለገልኩና ድሮ ጌታ ውጭ ያለ ጊዜ ለምን እምቢ አልሽና የበሽታ ተሸከምክ ይላል ጊዜ እኔ አይቻለሁ አለኝ ይናገረኛል። አሁን ሆስፒታል ዋጪ ሰከነስ ዋጪ በቀን 6-7 መድኃኒት ነው በቀን 7 መድኃኒት ነው ያልችልም ዶክተር። ወደ ጥቁር አንበሳ ሂጅ። ጥቁር አንበሳም ድሮ እኔ ውጪ መቼ አሉኝ። ጌታን ውጪና አገልግይ ኦፕሬሽን ክፍልም ነበረ እንትና የነርቡ አዎ። ከዛ ወጥተው ማገልገል ጀመሩ አቋርጠው ሕክምናውን። ታዲያ እምቢ ብዬ ፈርሜ ዶክተሩ ጠፋ። እኔ ዶክተር ጌታ እኔን ስለፈለገኝ እኔን አሰኛ ዶክተር ጠፋ። ከዛ ዶክተሩ ብዙ ነው መጥቶ ወረቀቱን ተሸክሞ ያ እንትን ምንድን ነው ራጂ ይሄ ተቆርጦ ወጡ ሁሉ ነገር ውጤቱ አለ አይደለ ወረቀቱ ላይ እሱ ያዩ ተሰብስቦ ታሪከኛ ነች ግን ማነውልሽ ግን ዶክተሩ አስተኛሽ ማን ነው ይላሉ። መጥቶ እስቲ እኛስ ውስጥ ፈልጊ ካሉ እንደዚህ ፈልግ ግን ምንም የለም ይመጣሉ። በቃ በጠዋት የለም እሱ ዶክተሩም ሆነ ምን ይላል እኔ ካርድ እንደዚህ ያየ ታሪኬን አየ በጣም አየና አየኝ። እምነትሽ ምንድን ነው አለ።
እዚህ ውስጥ ይከታሉ አይደለ? እሱ 4 ጊዜ ሰው ካየ ይሞታል፣ 1 ጊዜ ይሞታል አሉ። በጣም ከባድ ነው አሉ። እሱ 4 ጊዜ ነው ከተቱኝ እኔ ጋር ጠዋት ወደ ውስጥ ማለት እሱ በጣም ከባድ ነው እሱ። ይሄ 4 ጊዜ ነው ከባድ። ምን ኢንዶስኮፒ ባለው ነው? እሺ እሱ 4 ጊዜ ነው አለ። ይሄው ኦፕሬሽን ጨጓራ ትንሽ ነው የሰው አለ። ይሄስ ትቆያለሽ እዚህ ክፍል አንቺ ነገር በጣም ጠይቃለሁ እምነት ይሻለኝ ይገለብጣል። እኔ ያይ ማልከሽ ሰላምን ወለ ኦፍራምንኛ አንቺ ግን በቃ ኢየሱስ በቃ ወላሂ አንቺ እሱ ነው ስራ እስላም እንደዚህ ይላል እንዴ? ወላሂ እሱ ስራ ያንቺ ነው። እሱን ስሪ እንደዚህ አይነት አይኖርም ሰዋል። እንደዚህ በዚህ ከቶ እንደገና ጨጓራ ትንሽ ነው አለ። እንደዚህ ተቆርጦ አሁንም ሞሌላ በሽታሽ አለ። እርስ ብቻ ነው የለም አለ አንቺ እንደዚህ እሱን የሰው ተናገር ያለ ይኸው ስለ እውነት በጣም አፌ ያስኩ አንቺ እሱ ብቻ ተናገር ያለ ሰው በዚህ አንቺ በኩል ይድናል። ታሪክ ታለሽ والله አለ እዚህ ውስጥ ራሱ መስክር ያንቺ አለ ጌታ ኢየሱስ በዛም ወጥ እንደገራለ ሌላ ሰው ቢብዬ ራሱ አንተ ጋር ሰምቼን ቢብዬ እሺ አባቴ ያልኩና ከዛ በቃ ሆስፒታል አስገባኝ። በቃ ዝም በይና እስቲ ግቢና ተኝኛ የሰው የተናገርክ ያለና ጠፋ። እኔ ግቢ ላይ መጣ። የታለ ዶክተሮች መጥቶ ሌላ ዶክተር የጨጓራ መጣ፣ የነርቭ መጣ፣ የማህፀን መጣ። እንጅሩ ለክንጅሩ ስንከስ እናንተ ውስጥ የለም አልኩ። አሁን የለም ዛሬ ማታ ያመጣሉ ብዙ ነው መጡ። እስቲ እኛ ውስጥ አለ የለም በቃ እስከ 1 ዓመት 3 ዓመት ይሁን እዚህ ተኛለሽ ሰውዬው እንደመጣ አሉ። እስቲ ቀጠሮ ሲጡኝ ገብቼ እመጣለሁ አልኩ። አይሰጥም ዶክተሩ ገና አይሰጥም ተኛለሽ ዶክተሩ ገና ከመጣ በኋላ ገና ነገር አንቺ ነገር ገና ብሩሽ ትሆናለሽ አለ። እሺ ብዬ ተኝቼ 2 ሴቶች ከለቀምቴ እኛ ጸሎት ጎድ ነው አሉ። እንጸልያለን ሁሉ ጊዜ ስምሽ አሰገደች አይደለም እንዴ ያሉኝ። አልጋ ላይ ቁጭ አሉ። አዎ አልኩ። እምቢተኛ አሉ። እምቢተኛ ነሽ አንቺ አሉ። መጡ። አንቺ ብዬ ነው መጣለች አንዱ ሕፃን ልጅ አለኝ። ጌታ በጣም ልኮ ነው መጣል። ጌታን ተነሽና ውጪና ጌታ ነገር አለች። እኔ ጌታ ልኮ ነው መጣል። ለምንድን ነው ጌታ እንደዚህ ትከለክላለሽ አንቺ አለች። ኦፕሬሽን ክፍል ገባች ግን ትሞታለች ይዛ ትቀራለች አለች። ክርክሩ ነው በቃ ከጌታ ጋር። ከዛ በቃ እኔ አገልግሎት በቃ እናገለግላለን። ልጁ ድሮ ጌታ ይናገራል። ልጁ ትንሽ ሆኖ በቃ እሱ የኔ ነው ስላለ ጌታ አገልግሎት ምን ነው ጌታ ወደ ሞሳል በላብ ያልኩ አይሆንም ደሞሳ ተጠብቂ ያንቺ ወንጌል ነው ያለ። ከዛ በኋላ በቃ ፈርሜ ወጣኔ እሱ ጥቁር አንበሳ ራሱ ውጭ መቼ ያሉኝ ፈርመው ወጡ። ወደ አገልግሎት ገቡ። በቃ ገባ። ጌታ እንደተናገረ ምንም በተቸገረ ማለት ሴትዮ እንደዚህ ያለች ጌታ ነው እንደዚህ ያለ ሴትዮ አይደለም ችግር የለም ምንም በተቸገረ ማሉ እዛ ይዘጋሉ። ጌታ ድንቅ ይሰራል። ሰዎቹ ቤንጤ ሆኖ እኛ ነገር ይዘጋሉ። አሜን ብሎ ከሆነ በኋላ ይዘጋሉ። ከሆነ በኋላ ይዘጋሉ። ባሩ ይዘጋሉ። እንደዚህ ነው በቃ ባሰረ ቤንጤ ነገር እንደዚህ ነው በቃ እንደዚህ ይዘጋሉ። አገልግሎቴ ይወዳሉ። አቤት ወዮ ዛሬ ጉዴ ሆነ። አቤት ድንቅ ልጄ ዳነች ኮኖ እንደዚህ ሆነ። ትንሽ ቆይቶ መዝጋት ይሄ ጸልዬ ቁጭ ሀገር ይሄዳሉ። ማዝጋት ያንቺ ቤት እንሰራለን መጥቼ ይላሉ። ምንም የለም። ኢየሱስ ግን ምን ሆንኩስ ጌታ ኖረኝ። ፓስተርዬ እንደዚህ ነው። እግዚአብሔር ይመስገን። ምን ያክል ቤት ተከራዩ እስካሁን ባሳለፉት? 7 ነው እንደዚህ ሆነ። እንዞራለን በቃ አንዱ ይከፍላል። ትንሽ ቆይቶሞ ያቆማል። አንዱም ቆይ ነው ከፍላለሁ ይላል። አቤት ትንሽ ቆይቶም ወንድሜ ቀወሰ እዛ ስራ አለው ሲውጡ ይላሉ። የውሸቱ
የቆወሰ አይደለም እሱ ግን ስለዚህ ብዙ ቤት ተንከራተዋል እንደ ዘውራ ያለን ተከታተልኩ አዲስ አበባ እንትና ሰበታ ወደ ከተማ ሁሉ አቤት 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 አሁን ጌታ መሬት ሰጥቶት መሬት ሰጠኝ ግን ስትስስ ለወቲ ነው ሰጠኝ መት ያለቀስ ስንት ስቃይ ነው ተገኘ እሱ ራሱ ታሪኩ ብዙ ነው ፋሰርዬ ያለቀስኩ እሱ ቢላ ቤት አለ ያሉ እሱ ምን ይመለም ማኪና አለ ይላሉ የውሸቱ የት እንዲያመጡ ወሬ ቤንጤ የት እንዲያወሩ እግዚአብሔር ያውቃል እግዚአብሔር ይመስገን እና አሁን ባሉበት ሁኔታም ሆነው ግን ጌታን ያገለገሉ ነው ያሉት በቃ ሰው ከተቸገረ ውጭ ሄዳለው አገልግሎት ነው ሰው ከጠሩ እንደውም ጌታ ካሳየ ሞጀ በቃ ሰው ከችግር ውስጥ ያወጣላ ጌታ እየጸልያሉ ጌታ ነው አመጣሽ ወቃ ወይ አንቺ እንደዚህ አንቺና እንደዚህ ሆነ ይላሉ እግዚአብሔር በእርሱ አልፎ የሰራው ስራ በጣም የሚደንቅ ነው የከፈሉት ዋጋ ከጥንት ዘመን ጀምሮ እስካሁን ድረስ ባገለገሉት አገልግሎት በክርስትና በተለያየ ሁኔታ ውስጥ አልፈዋል እኛ ጌታ በቃ የሚልበትን ጊዜ ሰዎች ሊያሳልፉ ይችላሉና እሱን ከጌታ ጋር ትጨርሳላችሁ እርሶም እንደሚሉት ተደጋጋሚ የሰማነውን ማለት ነው ነገር ግን አንድ ምናምነው ነገር አለ እንደነዚህ አይነት ለወንጌል ዋጋ የከፈሉ የወንጌል አርበኞችን ስናገኝ ዘር መዝራት እንፈልጋለን ትውልዱም ዘር እንዲዘራ አብሮ እንዲቆም እንዲካፈል እንፈልጋለንና በእኛ በኩል ያዘጋጀነው ጥቂት ስጦታ ነው እና ይሄ በጣም ጥቂት ስጦታ ነው ለእናንተ የምናበረክተው በጋብስ ዓለም አቀፍ አገልግሎት የ15000 ብር ቼክ ነው እዚህ ውስጥ ያለው ይሄንን ለእርሱ ስጦታ አድርገን እናበረክታለን እግዚአብሔር ይባርኮት ተባረኩ አሜን ቁጭ በል እግዚአብሔር ይባርክ አሜን ተባረክ አሜን ዘመን ሁሉ የተባረከ ይሁን አሜን በጣም ወዳለው አንተ ድሮ ሳይቼ በጣም ያጸለኩ ነበር ሰዎች ሁሉ እንደውም እንዴት ወዳለሽ አንቺ ያሉ ነበር አንተ ጥሩ ስራ የሰራ ጌታ እንደዚህ አይነት ይወዳል ተባረኪ እግዚአብሔር ይባርክ በጣም ወዳለው በጣም በቃ ምን ብዬ እነግራለሁ በቃ በልቤ ነው አሁንስ ጸልያለሁ የልጆች የሚስት የቤት የመንገድ ከይርክ መተኛት ቀልድ አይደለም ተኝቶ መነሳት ቀልድ አይደለም መንገድ መሄድ መግባት ቀልድ አይደለም እሱ ሁሉ ጸልያለሁ እግዚአብሔር ይባርክ ተባረክ ዘመኑ የተባረከ ይሁን አሜን ሰበከኛ ዋይ ጎፍታ ኢየሱስ ስንተኒማ ኢየሱስ ክርስቶስ ጎፍታዳ ኢየሱስ ጉዳዳ በረበራኒ ሁንዱም harka jira lafa kan uume isa samay kan uume isa ejjennoon isaa lafarra kanan ta'e teessoon isaa gubbaarra kan ta'e hafuura qulqulluu abbaa hafuura qulqulluu Yesuus Kiristoos isa guddaa isinitti himaan jiran nu yeroo siddatii durii garafamnee dhiigni keenya dhangala'ee gooftaa Yesuus Kiristoos wajjiniin deemaa turre girfaa hunda dandeenye wanta hunda dandeenye isin dandeessanii kana wajjin in turture akka keenya durii kan adaara gara gooftaatti deebi'a gooftaatti hin deebine waaqayyo ana wajjin jirtan gatii jedhe isinittani maal waaqayyoon jiran na wajjin ijoolleen koo jedheera Yesuus natti dubbate ani immoo isinittan dubbadha gara Kiristoositti laphee keessan gara Kiristoositti hojii keessan jaalala fida maqaa gooftaa Yesuusiitiin isin qarqaaru ulfinni waaqayyo isiniif ta'u abbooma abbaa keessa Yesuus Kiristoosiif Yesuusii wajjiniin jiraadha lapheen keessa nama wajjin tokko haa ta'u maqaan nama aafu maqaan Yesuus duwwaan awdeeffamu maqaan nama maqaa Yesuusiin aafu maqaan Kiristoos immoo bara baraan awdeessamu isa odeessina maqaa goofታቲኒ ኤብሰማ እንግዲህ ተመልካቾቻችን አሁን ደግሞ የማማ አሰገደች ብቸኛ ልጅ ሆነውን ነብይ አሸናፊ ንጋቱ አጠገብ ያለ በህፃንነቱ ጀምሮ ያሳለፈው በጣም ከባባድ የሆኑ ነገሮች አሉ ቅድም ማማ ሲናገሩት እንደነበረውና እስቲ ያንተን የኋላ ታሪክ ንገረንና አሁን ማማ ያላስረዱኝ ጭምር ያሳለፋችሁትን ነገሮች እስቲ በጥቂቱ አስረዳኝ